ልጁን አግኝቼው እዚህ ስቶር አድርጌዋለሁ። አሳስረን ቁጭ አድርገነዋል እና መልስ ስጠኝ። ሰውዬው እኮ አሁን በቅርቡ ይመጣል ከውጪ። ምን ስለሆነ ማንን የደበቅሽ ውስጥ? ማንም ሰው የለም። ይኸውልሽ ማንን ነው ስቶር ውስጥ የከተትሽው? ማንም ሰው የለም። ምንድነው ራቁቱን አድርጌ ፎቶ አንስቼ ልካለሁ ውስጥ የነበረው ለማንስ ነው? በቃ እዚህ ቤት ውስጥ አንድ ሰው ምንም ሰው የለም። ታሰኛለሽ አታሰኝም? የለም እዚህ የለም እንኳን የለም እንኳን የለም ልጁ አሁንም ልጅ ጸብ ከሆነ የምትፈልጊው ከኔ ጋር ሌላ ነገር ውስጥ ነው የምትገቢው። በቃ የለም። ለምን አትሆን? አንተ ለምን አንቺ ቆሻሻ ዝም በይ። ወይኔ አይዞህ ወይኔ ማን ነው? ይኸውልህ ሰላማዊ ሰዎች ነው። ይኸውልህ አይዞህ ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በሌላ ቪዲዮ ማለት ነው። ዛሬ ግን የተመለስኩበት ታሪኩ አዲስ አይደለም። እንግዲህ ቤተሰቦች ከሰሞኑ የጀመርኩትን አንድ ክትትል ታውቃላችሁ። እንግዲህ የቄሱ ታሪክ ወይም ደግሞ የቄሱ ስላችሁ ሰሞኑን የቄስ ታሪክ ትንሽ ተደጋግሟል። አንደኛው በጣም የጸደቁ ትልቅ አባት የእሳቸውን ኬዝ ይዤ ነበረ። አንደኛው ደግሞ በዚህ በኩል ሌላ ጥቆማ ደርሶኝ የሄድኩበት ሌላ ቄስ ነኝ ባይ ግን ደግሞ ሴት ለሴት ተመሳሳይ ጾታ አጋቢ ወንዶችን የሚያጋባ ክፉ እርኩስ ስራ የሚሰራን ቄስ አጋጥሞኛል። እንግዲህና በዚህ ላይ ነው ያለው። በዚህ ሁኔታ ውስጥ ነው ሰሞኑን እንግዲህ ክትትል እያደረኩ ያለሁት። ከሰሞኑ ትንሽ ጉዳትም ደርሶብኝ ነበረ። ማን እንዳደረሰብኝ እስካሁን ድረስ ልናውቅ አልቻልንም። ምንም አይነትም እኔን ያገቱኝ ወይም እንትን ያሉኝ ሰዎች ከዛ በኋላ ምንም ዛቻም ያደረገብኝ ሰው አልሰማሁኝም። ግን ክትትል እያደረግን ነው እኛ በራሳችን። እኔ ግን በሙሉ ጤንነት እገኛለሁ አሁን ላይ ተመስገን። ለጸለይላችሁልኝ እንዲሁም ደግሞ ላዘናችሁልኝ፣ ላሰባችሁልኝ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ሁሌም አብራችሁኝ ስለሆናችሁ እወዳችኋለሁ። እጅግ አድርጌ አመሰግናለሁ በድጋሚ። እንግዲህ አሁን በጥሩ ጤንነት ላይ ሆኜ ደግሞ ክትትሌን ላደርግ እየሄድኩኝ ነው። ምንድነው አሁን ያልኳችሁ ታሪክ አዲስ አይደለም። ከሰሞኑ እንዳያችሁት ይሄ ሴት ለሴት ሲያጋባ የነበረው ቄስ የእሱን ታሪክ ተያይዞ የመጣ ሌላ ታሪክ ተፈጥሯል። ምንድነው እሱ? ሰውየውን እና ሴቶቹን እነዚህ ያጋባቸው ሴቶች ወደ ጣቢያ ልከን ነበር በሰዓቱ። ግን ከሰውየው ጋር የቀረ የምንላቸውን እንግዲህ ጣቢያ ደግሞ ከህግ አካላቶች ጋር የሚጠያየቀው ወይም ደግሞ መናዘዝ ያለበትን መናዘዝ ነበረበት። ሲጠየቅ እንግዲህ አንድ የተገኘ ጉዳይ አለ። እህቱ ራሱ የሰውየው እህት ወይም ደግሞ ቄስ ሶፎንያስ ነኝ ሲል የነበረው ሰውዬ ቀሲስ ሶፎንያስ ነኝ ሲል የነበረው ቄስ ተብዬ ግን ያልሆነ ሰው የእሱ እህት ራሱ በዚህ ስራ ውስጥ እንደምትገኝ ደርሰናል፣ አውቀናል። እሱ ብቻ አይደለም፣ እቺ ሴት ለሱ ከሰሞኑ ቮይስ እያደረገችለት የነበረ አንድ የድምጽ ግጅ ደርሶናል። እሱን ወደ እኛ ስልክ እንግዲህ ፎርዋርድ አድርገን ልናሰማችሁ ወደድን። እቺ ሴት ምንድነው የምትለው? እንዳልኳችሁ የእሱ እህት ናት፣ የሰውየው እህት። እሷ ደግሞ ስለ ወንድ ነው የምታወራው እና ቼናቸው ትንሽ ሰፊ ነው። ከዚህም የበለጠ ሊሆን እንደሚችል እገምታለሁ። ግን እኛ አነፍንፈን ነገሩን እየተከታተልን ከስር መሰረቱ ለማጥፋት ነው የምንሞክረው፣ በዙም አነሱም ማለት ነው። ያለችውን ላሰማችሁና እቀጥላለሁ። እስኪ አሁን እቺ ቮይስ የምታወራው ሴት የሰውየው እህት ናት፣ የቄሱ ተብየው እህት ማለት ነው። ስሙት ምን እንደምትል። ይኸውልህ ሶፊ፣ ምን ሆነ ነው መልስ ማልሰጠኝ? ፎቶ ልኬልህ እኮ ነበረ። ልጁን አግኝቼው እዚህ ስቶር አድርጌዋለሁ። አሳስረን ቁጭ አድርገነዋል እና መልስ ስጠኝ። ሰውዬው እኮ አሁን በቅርቡ ይመጣል ከውጪ እና ፎቶ የማይሆን ከሆነ ደግሞ ራቁትንም አድርገን ፎቶ እንድልክልህ ነው እና መልስ ስጠኝ ቶሎ። ይኸውላችሁ እንግዲህ ቤተሰቦች የተናገረችውን ሰምታችሁ ከሆነ እያለች ያለችው ሰውየው ሳይመጣ በፊት ይሄ ልጅ አንድ ሰው እንዳገተች እየተናገረች ነው። እህቱ የታገተ ሰው እንዳለ፣ ስቶር ውስጥ ያገተችው ሰው እንዳለ፣ አሳስራ ያስቀመጠችው ሰው እንዳለ ለወንድሙ የላክችለት ቮይስ ነው። ሰውየው ሳይመጣ በፊት ይሄን ሰውዬ ፎቶ ልከን እንትንም በለው ለሰውየው የሆነ ሌላ ደግሞ የሚመጣ ሰው አለ ይመስለኛል። ከነሱ ሌላ አለቃቸው ሊሆን ይችላል ወይ አላቅም፣ ብቻ የነሱ አካል የሆነ ሰው ነው። ለሰውየው ላክለት፣ ራቁቱንም አድርገን ይሄ ልጅ እንላክለት እና አሁን አሳስረን አስቀምጠናል፣ ስቶር ነው ያስቀመጥኩት ብለዋለች። ማን ነው? ምንድን ነው? ለምንስ ነው ይሄን እያለች ያለችው የሚለውን ነገር አድራሿ ደርሶናል ወይም አውቀናል የት እንደሆነ ያለችበት።
ወደ እሷ ሄደን የምናጣራ ነው የሚሆነው። እንጠይቃታለን። ማንንስ ነው ያገተችው ወይም ያሰረችው፣ ለምንስ ምክንያት ነው የሚለውን ነገር ከእሷ ነው የምናውቀው በክትትላችን መሰረት ማለት ነው። እናንተም ሁሌም አብራችሁ እንደሆናችሁት ሁሉ አሁንም አብረውነታችሁ አይለን። ሁሌም እንደምላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁን ቆዩ። ኮሜንት ላይ እንግዲህ ቪዲዮአችንን አይታችሁ ደግሞ ሀሳብ አስተያየታችሁን በደንብ አጋሩ። ለኛ ስለሚረዳን ለኛ ስለሚጠቅም ማለት ነው። ሁሌም ቤተሰብነታችሁ በዚህ ሲያግዘን በተለየ እኛን ያበረታናል። ስለዚህ ይሄ ጉዳይ ትንሽ ነገሩ ረዘም ያለ ሰፋ ያለ ይመስለናል። እኛ ግን አንደክምም፣ እንቀጥልበታለን። እየተከታተልን እንግዲህ እኔም ባልደረቦችን ወደዚህ ነገር ያለውን የተፈጠረውን ችግር ለመፍታት እንሞክራለን። ወይም ደግሞ የታሰረውን ፈተን ነፃ መውጣት ያለበትን ነፃ አውጥተን መታሰር መጠየቅ በህግ መጠየቅ ያለበትን ደግሞ በህግ እናስጠይቃለን። ያን እናደርጋለን። ስለዚህ አሁን አድራሿ ተነግረውናል። ወደ እሷ ቤት እንሄዳለን። እናንተም አብሮነታችሁ አይለየን። አብረን እንሂድ። ካሜራማን ተከተለኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቼ አሁን የቄሱ እህት ቤት ያለ ነው። እሷው በራፍ ነው ያለሁት አሁን። ስለዚህ ወደ ውስጥ ላንኳኳና ከእሷ ጋር እንግዲህ የሚኖረኝ ቆይታ አብረን የምናየው ነው የሚሆነው። ማን ነው ያገተችው ሰው? እሷስ ምንድን ነው በዋናነት ስራዋ? ምን አይነት ገጽታ ያላት ሴት ናት የሚለውን ገና አላወቅኩም። ገና አሁን ነው ማየት ከእናንተ ጋር። እስኪ አብራችሁ ሆነና እንከታተል ያለውን ነገር። ለማንኛውም ካሜራውን ዝቅ ታደርገዋለህ። ለማንኛውም ሽንት እንዳትል ይስጥልን። በእምነት አንቺ ነሽ? የቄስ ሶፎንያስ እህት? መልካም። ሶፎንያስ ነበር የላከኝ ወደ አንቺ። ወደ አንቺ ልኮኝ ነበረ። ወደ ውስጥ ገብተን መነጋገር እንችላለን? አንድ ጉዳይ ነበረ። ወደ ውስጥ መግባት አልችልም። ሶፎንያስ እኔ ላከኝ እያልኩሽ ነው። ያው ለግል ጉዳይ አይደለም የመጣሁት፣ እናንተን በተመለከተ ነው። ወይም ደግሞ ሶፎንያስን በተለየ ይመለከታል። እሱ ነው ወደ አንቺ ያመራኝ። ወደ ውስጥ ገብቼ መነጋገር ከቻለን። አንደኛ ነገር ምንድነው እንደዚህ ግርግር የፈጠራችሁት? ካሜራ ምናምን ይታየኛልና እሱ ደግሞ ደውሎ ለኔ ምንም የነገረኝ ነገር የለም። አዎ እሱ ያልነገረሽ አንድ ነገር አለ፣ ግን እሱን ላሳውቅሽ ነው እኔ የመጣሁበት። ካሜራው ምን እንደሆነ ያው አጠፋልሻለሁ ካስፈለገ፣ ግን ካሜራው አንዱ አካል ነው መኖሩ ስላለበት ነው ራሱን ይላከን። ከሩቅ ቦታ ነው እኛም የመጣ ነው ወደ አንቺ። እኔ አንድ ሰው ሲመጣ ወይ የሆነ ነገር መልእክት ነግሮኝ ነው ሰው ይመጣ እንደዚህ ብሎ ምንም የነገረኝ ነገር ስለሌለ እኔ ወደ እሱ ላስገባችሁ አልችልም እኮ። እሱ ጥሩ ሁኔታ ላይ ስላልሆነ ነው እኔ ላከኝ እያልኩሽ ነው። ስልኩን ደውለሽለታል ከሰሞኑ? አይሰራም ስልኩ። አይሰራም ማለት እኮ ያልሰራበት ምክንያት እንደ መቼስ ከዚህ በፊት ሰርቶ ሊያውቅ እንደሚችል ተስፋ አደርጋለሁ። ዝጎ ነው የሚያውቅበት ቀን የለም የሱ ስልክ። አሁን ያልሰራበት ምክንያት ምን ሆነ ይመስልሻል? እንግዲህ በአጋጣሚ ይሆናል። እሱም ደግሞ ሰርቶ ሞክሬለት ሲሰራልኝ ደውዬለት መልሰን ትመጣ አደርጋለሁ፣ ደውልልሃለሁ። አሁን በጣም አስቸኳይ ነው ራሱ ስለሆነ ላኪኝ። እኔም ለግል ጉዳይ አይደለም የመጣሁት። አንቺን ብሎ የጠቆመኝ ራሱ ነው እንደ ወደ አንቺ መጥቼ እንዳወራሽ። እሱንም ደግሞ ውስጥ ገብተን ነው መነጋገር ያለብን። እንዳልሽው ግርግር መፍጠር ስለሌለብን ወደ ውስጥ እሱን የተመለከተ ጉዳይ ነው። ስለዚህ ወደ ውስጥ ገብቼ ላወራሽ። እሺ እኔ ደግሞ ነገርኩህ፣ የተሰማኸኝ ከሆነ ማለት ነው ነገርኩህ። ወደ ውስጥ መግባት አትችልም። ለምን? ምን ችግር አለ? መግባት ስለማልችል ነው ነገርኩህ። በቃ የሱ ስልክ ሲሰራልኝ ከደወልኩለት በኋላ ለአንተ መልሼ እደውልልሃለሁ። ከዛ መተማነጋገር ትችላለህ። ስልኩ አይሰራም። ይኸውልሽ አይሰራም ያልኩሽ ለደቂቃዎች ወይም ለአንድ ቀን አይደለም፣ ለብዙ ቀናት ከዚህ በኋላ አይሰራም ስልኩ።
ያ የሆነበት ምክንያት ደግሞ እኔ እነግርሻለሁ። ምን ይሆናል ማለት እኮ አሁን ገብተን ነው የምናወራው። እኛም ከሩቅ ቦታ ነው የመጣነው አንቺን ብለን እንጂ እምቢ ብለሽ እንድትከለክሪኝ አይደለም። ፈቃደኛ አይደለም ዛሬ። እኛ ደግሞ ፈቅደን ወደን የመጣነው አንቺን ልናገኝሽ። በቤቴ ልታስገድደኝ አትችልም እኮ ባላስገድድሽ ደስ ይለኛል፣ ግን እንዳስገድድሽ እያደረግሽ ነው። ውስጥ ገብተን እናውራ እያልኩሽ ነው። ይቅርታ፣ ይሄ የኔ ቤት ነው አይደለ? ያንቺ ቤት ነው። የኔ ቤት እስከሆነ ድረስ ፍቃዱን እስካልተሰጠው ድረስ አንተ ገብተህ እኔን ማናገር አትችልም። እንዲህ ደግሞ ሶፎንያስ ገብቼ እንዳወራሽ ስላለኝ ግዴታ ገብቼ ላወራሽ ነው። እኔ እሱን እስካላወራው ድረስ አንተ እዚህ ቤት መግባት አትችልም። ግዴታ ነው እሱ ደግሞ። እኔ እኮ ነገርኩህ። ለምንድን ነው በጸባይ መሄድም አልችልም? ግባ፣ ካሜራ ነው ልቀቂ። ቤቴ ነው እኮ እሱን ጉድበቱ ምናምን ተይና እኔ ግባ። እኔ ስላልኩሽ ትቀመጫለሽ። አንተ ሴት ናት ብለህ ነው ወንድ የለም ብለህ ነው? ወንዶች ሴት ማን ነገር ነው? ወረዘው አልቀመጥም። እንዲህ ገፍትራኝ መግባት ራሱ ይሄ ትልቅ ወንጀል ነው። ገፍትራሽ የገባሁት ምን ልታረጊ ነው? አምጪው አልሰጥም። አምጪው እያልኩሽ ነው። መውሰዳችን ወንጀል ነው። ከገባህ ወንጀል ነው። ወንጀለኛው አንቺ ነሽ። ትችያለሽ። ምናልባት ይሄ የኔ ቤት ነው። ገፍትራኝ ራሱ መግባት አልችልም ነበር። ሌላ ነገር ስታረጊ ሴት ናት ብለህ ነው አይደለ? ወንድም ብትሆኚ ገና ብዙ ነገር አደርግሻለሁ። እሺ፣ በሰላም ማውራት ከቻልሽ በሰላም ታወሪኛለሽ። ምንድነው ከኔ የምትፈልገው? ይሄን ስልክ ያዘው። ምንድነው የምትፈልገው ከኔ? ትራክ አድርጉ ስልኩን። እሺ፣ ትሰሚኛለሽ? ከአንቺ የምንፈልገው አጭርና ግልጽ። ቤቴን ገፍተህ ትገባለህ። ገፈታትረኝ። ይኸውልሽ ሶፎንያስ አደጋ ውስጥ ነው ያለው፣ ወንድምሽ ማለት ነው። ግልጽ ነው የምናገረው። እንደዛም ሆኖም እኮ አንተን መጠየቅ ነበረ። በገፈታትረ እኮ ነው የገባው አይደል? መግባት ስላለብኝ ነው ግዴታ። እንዴ ሴት ናት ብለህ ነው ምንም አታረገኝም ብለህ ነው? ወንድም ብትሆኚ ወንዶችም ስብስብ ቢኖርሽ ገብቼ መግባት አይቀርም ነበር እያልኩሽ። ግልጽና አጭር ነው የምናገረው። ምንድን ነው የሆነው ወንድሜ? ሶፎንያስ አደጋ ውስጥ ነው ያለው። ምንድን ነው የሆነው? አንቺም አደጋ ውስጥ ነው የምትገቢው እያልኩሽ ነው። አደጋ ውስጥ እንዳትገቢ ግን ከኔ ጋር ሰላም አይሆንሽ ለማውራት ሞክሪ እኮ። ምንድን ነው የሆነው ወንድሜ? ንገረኝ እስቲ። ስለ ወንድምሽ መሆን አለመሆን አይደለም አሁን ልጠይቅሽ የፈለኩት። እዚህ ያስመጣኝ ጉዳይ ስለ አንቺ ማወቅ ፈልጌ ነው። ስለኔ ማወቅ እኮ ስሜን አወቅ፣ ቤቴን አወቅ፣ ወንድሜን አወቅ። ገና ብዙ ማወቅ እንፈልገው ነገር ምንድነው? ስራሽን፣ ማንነትሽን፣ ምንነትሽን ከሶፎንያስ ጋር እህትና ወንድምነት ብቻ ሰው የሚያገናኛችሁ ስራ ጥቅም ያገናኛችኋል። እሱ ስለምን አባህ ነው ስለምንድን ነው የምታወራው? በጣም ትዕግስት ነው የተፈተንሽ ነው። ከዚህ በኋላ ሌላ ነገር ውስጥ እንድትከቺኝ አልፈልግም። ሰሚያለሽ? ምንም አታመጣም። ልቀቀኝ። ከዚህ በኋላ እንቅስቃሴ አልፈልግም። ሰሚያለሽ? የሰማሽ? እንቅስቃሴ አልፈልግም። ሰሚያለሽ? ጉልበት መጠቀሙን እኔ ላይ አይደለም የምጠቀመው። ምንም አታመጣም። በቤተኝነትሽ ምን ያደርግሽ ነው? ቁጭ በይ። እሺ፣ እንዳነካኝ። አንቺ የሚነካሽ የለም ሲጀመር። ማንም ሊነካሽ የሚፈልግም ሰው የለም። ስራሽን ስለምታውቂ ነው እንደዚህ የሚያደርግሽ። ምንም የምትለው ነገር የለም። አንድ ነገር አታረገኝም። ምንድን ነው? ይኸውልሽ አሁን በእንደዚህ አይነት እንድታወሪኝ አልፈልግም። ቤቴን ገፈታ ስለዚህ ገና እረግጥሻለሁ ካስፈለገ። ኧረ እባክህ በዚህ ሁኔታ የምታወሪኝ ከሆነ እረግጥሻለሁ ገና። ትሰሚኛለሽ? እሱን እናያለን። አዎ ስራሽን ስለምታውቂ ነው። ማንነትሽን ምንነትሽን እንድትነግሪኝ ነው የመጣሁት እዚህ። ያ ሰውዬ ወንድምሽ፣ የምትመኪበት ወንድምሽ እየማቀቀ ነው ያለው። እሺ ምንድን ነው የሆነው ወንድሜ? ንገረኝ። በእስር ላይ ነው ያለው። እሱን ያደረኩበትን አንቺንም አደርግብሻለሁ። ግን ትዕቢትና እብሪት አልፈልግም። እሱም እብሪቱ ነው እንደዛ ያደረገው። በሰላም የምታወሪኝ ከሆነ ግን በሰላም አውርተን እንለያያለን። እሺ እንዳወራ ነው የፈለኩት አይደለ? እንዳወራሽ ነው የፈለኩት። እሺ ወንድሜም ታስሯል ብለኛል። ስልክህን ትሰጠኛለህ? ቮይሱን አሰማሻለሁ። የምን ቮይስ ነው ደግሞ የምትለው? ለጠቅላላ ስትላላኪ የነበረው ከሱ ጋር ሰሚኛለሽ? ከሱ ጋር ስትላላኪ ከረምሹን ቮይስ ማንን እንዳገትሽ ትናገራለሽ። ስለምን ማገት ነው ደግሞ የምታወራው? ኦሆ ሴትዮ፣ ለነገሩ አዲስ ባትሆኚ መልካም ነው። እሺ እኔ ስለምትላቸው ነገር ምንም የማውቀው ነገር የለም። ከኔ ጋር የምንደባበቀው ምንም ነገር መኖር የለበትም ከዚህ በኋላ። እሺ ይሄ ቮይስ ያንቺ ነው አይደል? ይኸውልህ ሶፊ፣ ምን ሆነ ነው መልስ ማሰጣኝ? ፎቶ ልኬልህ እኮ ነበረ። ልጁን አግኝቼው እዚህ ስቶር አድርጌዋለሁ። አሳስረን ቁጭ አድርገነዋል እና መልስ ስጠኝ። ሰውዬው እኮ አሁን በቅርቡ ይመጣል ከውጭ። ከየት ነው ያገኘው ደግሞ? ይሄን ደግሞ ራቁቱንም አድርገን ፎቶ እንድልክልህ ነው እና መልስ ስጠኝ ቶሎ። ይሄ ነው አንቺ ቮይስ። ይኸውልህ ሶፊ፣ ሰምኛለሽ?
ከዚህም በላይ ሌላ ነገሮች የተገበርሻቸው ያረግሻቸው ስራዎች ስላሉ ስልኳን እያንዳንዱ ነገር ትራክ ታደርጋለሽ። አቢ ያወራሻቸውን እያንዳንዱ ነገር ገና እንወስዳለን። አንደኛ ነገር ስራሽን፣ ምንነትሽን፣ ምን እያረግሽ እንደሆነ እዚህ ስራ ውስጥ ትነግረኛለሽ፣ ከሶፎንያስ ጋር ምን እንደሆነ ስራሽ። ሁለተኛ ነገር ያገትሽ ሰውዬ ማን ነው? የት ነው ያለው? የት ስቶር ነው የደበቅሽው? እኔ ምንም እገታ የምትለውን ነገር ተወኝ በእናትህ። ምንም ያገዝኩት ነገር የለም። አሁን ሌላ ነገር ውስጥ እንገባ አልፈልግም። ሰሚኛለሽ? በሰላም መናገር ከቻልሽ አውሪ፣ ያለበዚያ እጣ ፈንታሽ ጥሩ አይሆንም። እሺ ይኸውልህ፣ አንደኛ ነገር ይሄን ካሜራ አጥፋልኝ። እንድነግረው ነው አይደል የምፈልገው? ይሄን ካሜራ አጥፋልኝ። ይሄ ካሜራ ባይጠፋ እኔ ያለሁኝ ሴትዮ፣ ይሄ ካሜራ አጥፋልኝ ምናምኑን ተይና እኔ ያለሁኝ። እኔ እንድነግርህ ትፈልጋለህ? ጉዳዩ እንድነግርህ አይደለም የምፈልገው? ወዴስ ነው በግድሽ ትነግሪኛለሽ? እሺ አሁን ሁሉን ነገር ስላየና ስለሰማ ችግር የለውም። እሺ ይሄን ካሜራ ግን አጥፋልኝ እባክህ። ሰው እሱ ካሜራ በተደቀነበት የሁሉ ነገር ልነግርህ አልችልም። እስኪ ውጡና አጥፋፉለት። መልካም በእምነትሽ ሁሉንም አስወጥቼ፣ ስለዚህ አሁን በግልጽ ትነግሪኛለሽ ማለት ነው። ግልጽ ነው። በእምነት ማናት? ምንድናት? በመጀመሪያ ደረጃ ምንስ እየሰራሽ ነው ከሶፎንያስ ጋር የሚለውን ነገር ትነግሪኛለሽ። እሺ እነግርሃለሁ። ሶፎንያስ ወንድሜ፣ ታላቅ ወንድም ያሳደገኝ እሱ ነው ከልጅነት ጀምሮ። የእናት አባት አንድ ናችሁ? የእናት አባት ልጅ ናችሁ ሁለታችሁ? እሺ። እሱን ያሳደገሽ? እሱን ያሳደገኝ። እሺ። እሱ ያው ብዙ እድሜ እንበላለጣለን። በቃ እሱን ያሳደገኝ በቃ እንደ አባት፣ ከወንድምም በላይ እንደ አባት ነው ያሳደገኝ። ትምህርቴን እየተማርኩ ያለሁት ከአንድ ለቆን ነው ምንም ሳይጎልብኝ ነው ያሳደገኝ። 19 ዓመት ሲሆነኝ ክለብ ምናምን ይዞኝ ይሄዳል። ሶፎንያስ ምን እሱ ቄስ አይደል? እንዴት ነው ክለብ ይዞሽ የሚሄደው? ቄስ ነኝ ነው የሚለው እንደው ነገሩ ስራው ይላል ነው። ያው እንግዲህ እኔ አሁን ነው በቅርብ ያወቅኩት። ያው መጀመሪያ አካባቢ የሆነ ትንሽ የምጠራጠረው ነገር ነበረኝ፣ ግን ከዛ በኋላ ግን ሌላ ስራ እንደሚሰራ ነው ያወቅኩት። ክለብ ይዞኝ ይሄዳል። እዛ ጠጣለሁ፣ መጠጥም ጀመርኩ። ሌላ ሱስ ውስጥም ገባሁኝ። እዛ ማናጀር የነበረውን እሱን ማስተዋወቅ እዛ የክለቡን ማለት ነው። የክለቡ ምን ማናጀር? እሺ። ከሱ ጋር አስተዋወቀኝ። ያው ፍቅር ያዘኝ። እኔ ፍቅረኛሞች ሆነን ከሱ ጋር ማለት ነው። ያን ነገር ሶፎንያስ ያውቃል። በ19 ዓመትሽ ነው ይዞሽ ሄደው ክለብ? ወንድምሽ ሶፎንያስ ማለት ነው ቄሱ? እሺ። እና እዛ ሄዳለሁ። በቃ ትምህርቴንም እየቀጣሁ ወደዛ መሄድ ጀመርኩ። በቃ ትምህርቴንም አቋረጥኩኝ። ለምን? ፍቅር ስለያዘሽ ከሰውየው ከማናጀሩ ወይስ ምንድን ለምደሽ? ያው ፍቅር ያዘኝ፣ ሱሱም አለ። በቃ ምንም መማር አልቻልኩኝም። በተደጋጋሚ እዛ መሄድ ጀመርኩኝ። ፍቅር ያዘኝ። በቃ ትምህርቱ ማስጠላኝ። ከዛ በኋላ ይሄን ነገር እሱም ያውቃል፣ ምንም አላለኝም። አዎ። ከዛ በኋላ ማናጀሩ ፍቅረኛ ይመልክ እሱ በቃ ችግር የለውም እዚህ ተቀጥረሽ መስራት ትችያለሽ አለ። ጠቅላላ እዚሁ እያደርሽም እያልሽም እዚሁ መስራት ትችያለሽ አለ። ምን አይነት ቤት ነው? ክለብ ነው? ክለብ ነው። እሺ። ከዛ ዘይት ጠጣን፣ ኦቨር እንትን የሚሉ አሉ ምናምን። በቃ ከነሱ ጋር እኔ ደግሞ ኦዲየንስ ሰዎችን ማምጣት ነው። አሁን እንትኖች አሉ ምንድን ነው ይሄ ሙዚቀኞች ምናምን፣ እነሱንም አቀርብለታለሁ። እኔም ደግሞ ሰዎችን ኦዲየንስ አዝናናለሁ። ማሃ አቅራቢነት ነው ስራሽ ክለብ ላይ? ሆስት ማድረግ ምናምን የሚባለው ክለብ ውስጥ? እሺ። ያ አጠር ያለሽ ቀሚስ እሱን እንትንና በቃ ሰዎችን አዝናናለሁ። እንጨፍራለን፣ እንደምሳለን። በቃ ሰዎች እዛ ያሉትን ደንበኞቻችንን ማስደሰት ስለነበረብን እንደዛ አደርጋለሁ። ይሄን ሁሉ እሱ ያውቃል ልፈልግ ነው ሶፎንያስ። እና አንቺ ስራ ይሄ ብቻ ነው? ያው ሌላም ደግሞ የምሰራው ነገር አለኝ። የቤቱ ባለቤት በቅርቡ ይመጣል ተብሎ ነበረ። ከዛ መጣ። እሱ ሲመጣ ደግሞ
ተዋወቅን። መቼ ነው የምትነግሪኝ? የመቼ ታሪክ ነው የምትነግሪኝ? የቆየ ታሪክ ነው ወይስ አሁን ነው ታሪክ? 19 ዓመቴ ምናምን የምትይው አሁን 19 ዓመት ልጅ አይደለሽም አንቺ እኮ። ያው ቆይቷል። አሁንማ ከ19 አልፎኛል ተላልፎኛል። ከዛ በኋላ መጣ። እኔ አላቆም ነበር እስከዛ ድረስ የቤቱን ባለቤት የምትሰሪበትን ክለብ ከውጭ ነው የመጣው። ዲያስፖራ ነው። መጣ፣ ተዋወቅን። አሁን አቦኛል ስለ አንቺ ሶፎንያስ ምናምን ነገር አለኝ። ተዋወቅኩት። ከዛ ተዋወቅን፣ ብዙ ነገር አለኝ እና እኔ እሱ ከመጣ በኋላ በጣም ተለወጠ ያ ቤት ማለት ነው። በቃ እንትኖች ይመጡ ጀመረ፣ ዲያስፖራዎች ይመጣሉ። በቃ ልውጣል ማለት ወንድ ለወንድ ሴቶች ምናምን እንደዚህ ነገር አየሁን ማለት ነው። ተመሳሳይ ጾታ የሚበዛበት ክለብ ሆነ ቤት ሆነ እንደዛ ነገር። እሺ ጌዎች ምናምን ነገር እዛ ብዙ ነገር አየሁና እሱ ከመጣ በኋላ በጣም ቀይር አለ። ከዛ መጣና አናገረኝ እሱ ዲያስፖራ ማለት ነው። ይሄ እና ሰዎች እንድታቀርብልኝ ይፈልጋሉ አለ እና በጣም በዶላር ነው የምከፍልሽ ምናምን። ሰዎች ታቀርብኛለች ማለት ምን ማለት ነው? ወንዶች ምን ለማለት ያው ነው ሳይገባ ቀርቶ ነው የምጠይቀኝ? እየጠየኩሽ ነው። ምን ለማለት ምንድነው? ወንዶች ቤት ውስጥ ምን መስተንግዶ እንዲሰሩለት ነው? ምንድነው? እንደዛ አይደለም። ይመጣሉ እዛ እሱ ልጆች አሉት እዛ አገሩ አግብቶ ወልዶ ነው የሚኖረው። ባለ የክለቡ ባለቤት የክለቡ ባለቤት። እሺ ሚስት ልጅ አለው? ሚስት ልጆች አሉት እዛ። የት ሀገር ነው? አሜሪካ ነው። እሺ እዛ ይኖራል። ከዛ እዚህ ሲመጣ ደግሞ ሌላ ነው ስራ። እዛ ይመጣል፣ ወንዶችን አመጣለታለሁ። በግዳጅ ነው የሚመጡት። ከዛ በኋላ እነሱን ያበላሻቸዋል። እዛ ካበላሻቸው በኋላ ያው ያንን ነገር ይላመዱትና እነሱም እዛ ይቀጥላሉ ማለት ነው። ከዛ በቃ ያ ማስፋፊያ ነው። ሴቶችንም ታመጭልኛለች፣ ወንዶችንም እንደዛ ነው። ሰውየው ሰዶማዊ ነው ማለት ነው? እንደዛ። ሚስት ልጅ ግን አለው አሜሪካ? አሜሪካ ልጆችም ሚስትም አለ። እሺ ይሄ የሆነው መቼ ነው? ይሄ እንደዚህ መስራት ከጀመርሽ ለሱ እንዴት ህሊናሽ ተቀበለ አንቺ ለመስራት ነው? እኔ መጀመሪያ አልፈለኩትም ነበር። ከዛ በኋላ ግን ይህንን ስሰማ ላመልጡላ ፈልጌ ነበር። አልፈለኩም፣ ህሊናዬን ያልተቀበለው። ከዛ በኋላ ግን እኔንም ባልተገባ መልኩ ነው ያበላሹ። አንቺም ድንገት ነው ያደጋ ሰለባ ሆንሽ? ያደጋው ሰለባ አደረጉ። ያንን ነገር በጣም ለረጅም ጊዜ ከ15 ቀን በላይ ተኝቻለሁ። በቃ ህሊናዬ በጣም ተጨናንቆ ማለት ነው። እዛ እንትን አልኩኝ። ያንን ነገር በቃ ከዛ ውስጥ መውጣት እንደማልችል አስፈራሩኝ እነሱ። ያንንም እኔ የቤት ማናጀር ያንቺ ፍቅረኛ ነበር? ምን ተፈጠረ ታዲያ? በቃ እሱም ተቀየረብኝ። በቃ ማለት ተቀየረ። እሱ ምን አይነት ነው? እሱም እንደዚህ አይነት ሰው ነው ቢሆን ነው። ከዛ በኋላማ እንደዛ ነው ያወቅኩት። ምክንያቱም እሱም ብሩን ይፈልገዋል። ያም ሰውዬ እንደዛ ስላደረገው የቤቱ ባለቤትን። ከዛም በኋላ እኔንም አበላሻሹኝ። ከዛ ውስጥ መውጣት እንደማልችል ሳቅ እኔም ወደዚህ ሲወጡ ውስጥ ገባሁ። ከዛ በኋላ ሴቶችን ማቅረብ ጀመርኩ። ሶፎንያስ እሱን ያስተዋውቅሽ አይደል? እዛ ሄዶ ከእነሱ ጋር ምንድነው ትውውቁ ማለት ነው? በፊት ያውቃቸው ነበር? አንቺም እዚህ ህይወት ውስጥ ስትገቢ አውቀው ነው ያስገባሽ? አውቀው ነው ያስገባኝ። ከዛ በኋላ ደውዬም ሳናግረው በቃ እዛው እንትን ብለሽ ነው ያለ። ሰውዬው ቄስ ነኝ እያለ ነው ሰው የሚያታልለው አይደል? እንደዛ ነው። ሰዎችን የሚያጋባል። ሴት ለሴት ወንድ ለወንድ ያጋባል። እሺ እኔ የሚወጣው እዚሁ ተበላሸ። ብነግረውም አሁን ይሄን ከዚህ ህይወት እንኳን ሉጣ ብያውን ቦታ ብዙ ነገር ነው እንትን የሚባለው። ያኔ ስታናግሩ ምን አለሽ? በቃ እዛ እንደሚሉሽ ሆነሽ ኑሪ ነው ያለ። በቃ ተስማምተሽ ኑሪ ነው ያለ። ታዲያ ከዛ በኋላ እንዴት እንደ ወንድም አስበሽ ቀጠልሽ ከሱ ጋር? ወንድሜ ነው ብለሽ አምነሽ እንዴት ቀጠልሽ? ያለ ፍላጎትሽ ያው ሁላ ነገር ከተደረገሽ ማለት አመንሽበት። በቃ ተውሹ? አዎ ተውኩት። ብሩንም እንደዚህ በዶላር ነው የሚከፈልሽ። አንድ ሰው ባመጣሽ ቁጥር ብዙ ዶላር ነው የምንሰጥሽ። ማለት በዩሮ ነው የምንሰጥሽ። ማን ነው የሚልሽ? ዲያስፖራ ነው ወይስ ማናጀሩ ምናምን? እኔ ከማናጀሩ ጋር ሳይሆን ራሱ የቤቱ ባለቤት ዲያስፖራ እንከፍልሻለን። ቤቱ አንቺ ገና በ19 ዓመትሽ ትምህርትሽን አቋረጥሽና እዛ ቤት ውስጥ ሰው ማነቃቃት ወይም ደግሞ ታዳሚዎችን እዛ የሚመጡ ሰዎችን
እንዳይደበራቸው ምናምን መሀል እየወጣሽ የሚናገሩት አይነት እንደዛ ነው ስራ የነበረ ነው። መጀመሪያ የምሰራው እንደዛ ነበር። ሙዚቀኞች እስኪገቡ ድረስ አንቺ የተወሰነ መድረክ ትይዣለሽ ምናምን እንደዛ ነበር ስራሽ። ያን እንደዛ እያለ ቤቱ ምን ሰላም ነበር? ጀስት እንደ ማንኛውም ከተማ ውስጥ እንዳለው ክለቦች መዝናኛ ቤት ብቻ አይነት ብቻ ነበረ? አዎ እንደዛ ነው። እኔ እስከማየው ድረስ እንደዛ ነው። በቃ እሱ ከመጣ በኋላ ነው በቃ ሁሉ ነገር ቀይር ያለው። ብዙ ዲያስፖራዎች መምጣት ጀመሩ እንዳልኩት። ወንድ ለወንድ ምንም እንትን የሚባል በቃ ቀይር አለ፣ ተቀያየረ እሱ ሲመጣ። አዎ ሳይመጣ ረጅም ጊዜ ማናጀሩ ብቻ እያለ ቤቱ በኖርማል ሲተዳደር ነበረ። እንደዛ ነው። እሱ ሲመጣ ግን ተገለባበጠ ነገሮች። ሰውዬው የት ነው ያለው? ዲያስፖራ እዛው ነው። አልመጣም፣ ውጭ ነው። ውጭ ነው ያለው። ይመጣል ይሄዳል ወይስ እዛው ነው የሚቆየው ረጅም ጊዜው? ያ ይመጣል ይሄዳል። ምን ያህል ጊዜው ነው ከሄደ? ቆይቷል ከሄደ? አንድ ወር ሆኖታል ከሄደ። ስለዚህ እዚህ ሲመጣ እሺ፣ እሱ እዛ ሲሄድ አሁን ባለው ሁኔታ ነው እየቀጠለ ያለው ክለቡ? እሱ በዘረጋው አካሄድ ነው እየሄደ ያለው አሁን ክለቡ የምትሰሩበት? አሁን ላይ ያው በቃ አንቺ ክለብ ነው የምትሰሪው አሁን ላይ? እዛው ነው ያለሁት። የት ሜጃ አለኝ። ይገርም ነው። ስራሽ ደስ ብሎሽ ነው አሁን እየሰራሽ ያለሽ? አንቺም የሴት ለሴት ግንኙነት የምትወጂ አይነት ሴት ነሽ ማለት ነው? መጀመሪያ አልነበርኩም። አሁን ላይ ግን አሁን ስለምደ ስለዚህ አንቺ ብሩም በጣም ብዙ ብር ነው የማገኘው። ለዛም ነው። ብቻሽን ነው የምትኖሪው? እዚህ ቤት ውስጥ ነው የምትኖሪው? ለማንኛውም ለመሆኑ ይሄ ሌላም ቤት አለ። ይሄ ሶስታችን ብቻ የምናውቀው ቤት ነው። ማማ እኔ ሶፎንያስ እና ውጭ ዲያስፖራ እኮ። ይሄ ቤት እንዴት በዩሮ እና በዶላር የሚከፈለው ሰው እንደዚህ አይነት ቤት ውስጥ ሊኖር አይችልም። እሱ ነትን ይሄ አንዳንዴ ልጁ ሰዎችንም ስናጋባ ምናምን እዚህ ነው እንትን የምንላቸው። ምን ስንል ስናጋባ የት? እዚህ ቤት? እዚህ ነው ፕሮግራም የምታደርጉት? ለምን በአደባባይ ለምን አታጋቧቸው? ወይም አዳራሽ ለምን አትከራዩ? ምንድን ነው ለምን እንደዚህ ማድረግ አስፈለገ? በድብቅ መደረግ ያለበት ይሄ ነገር። ስላጋባችሁ የምታገኙት ነገር አለ ማለት ነው? እናገኛለን። ብዙ ብር ነው የምናገኘው። ለመሆኑ ዋናው የመጣሁበት ጉዳይ ያንቺን ስራ ሰምቻለሁ፣ የወንድምሽን ስራ አውቃለሁ። አሁን ግን ዋናው ያስመጣኝ ጉዳይ ስላገትሽው ሰውዬ የትና እንዴት እንዳለ እንድትነግሪኝ፣ በምን አይነት ሁኔታ ለምንስ እዚህ እንዳለ እንድትነግሪኝ ነው የምፈልገው። በቃ እናት ነገርኩህ አይደል? የምፈልገውን ነገር ነግሬያለሁ። ስለዚህ ጉዳይ ግን አትጠይቀኝ። የምፈልገው ጉዳይ ነው እኮ እያልኩሽ ያለሁት። የምፈልገው ነው ዋናው ያስመጣኝ ጉዳይ የልጁ ጉዳይ ነው። ቮይስ ያደረግሽው ቀደም ማለት ነው ያሰማሁሽ። ስለሱ ልጅ እንድትነግሪኝ ነው የምፈልገው። ይሄንን በፍጹም ልነግርህ አልችልም። ስሚኝ፣ ቮይሱን የላክሽው ትላንት ማታ ነው ለዚህ ሰውዬ ለሶፎንያስ የላክሽለት ቮይስ። ስለዚህ የቆየም አይደለም ምንም ያለ አይደለም፣ ትላንት የተፈጠረ ነገር ነው። የት ነው ስቶሪ የደበቅሽው? ከማን ጋር ሆነሽ ነው የደበቅሽው? የምጠይቀኝ ጥያቄ ጠየቀኛል። ከዚህ በላይ ምንም ልነግርህ አልችልም። ስለዚህ ጉዳይ ምንም ልነግርህ አልችልም። የምጠይቅሽ ይሄ ነው ዋናው ጥያቄ ይሄ ነው እንጂ ስላንቺ ምንም ጠፍቶኝ አይደለም። እንድትነግሪኝ ያህል እንጂ ስላንቺ ስራሽን ምንም ጠፍቶኝ አይደለም። በፍጹም ሲጀመር አንቺ ራስሽ እንደ ቄስ እንደምትሰሪ ሁሉን ነገር ራሱ ሶፎንያስ ነግሮኛል። እንደሱ ቄስ መስለሽ እንደምታጋቢ ጭምር ሱፍ ለባሻው። ይኸውልሽ አሁን በሰላም እያወራሁሽ ነው፣ ሌላ ነገር ውስጥ እንዳንገባ ሆኖ እንዳንገባ እኮ ነው የምነግርህ። አሁን በጸባይ ተነጋግረን ነግሬ ትሰሚኛለሽ? ይሄ ልጅ ያረግሽበት ውስጥ የከተትሽበት ውስጥ ገብቼ አውጣዋለሁ። አንቺ ባትነግሪኝም ራሴ ገብቼ አውጣዋለሁ። ግን አንቺ ብትነግሪ ለራስሽ ይቀልልሻል እያልኩሽ ነው ነገሮች። እኔ አልነግርህም፣ የት እንዳለ አልነግርህም። በቃ ጨርሻለሁ። እኔ ጉዳይ በውዴታም ቢሆን በግዴታ እኮ ትነግሪኛለሽ። አልነግርህም። ሌላ ነገር ውስጥ እንድንገባ ነው የሚፈለግሽው ማለት ነው። ጨረስን አይደል? ምንድን የምትለኝ? በሰላም እንድንለያይ የምትፈልጊ ከሆነ ይሄ ልጅ ነፃ መውጣት አለብኝ። ይሄ ልጅ ነፃ ወጣዋለሁ፣ አንቺም ስራሽን ትቀጥያለሽ። አሁን ያገችው ልጅ ግን ታሳየኛለሽ የት እንዳለ። በፍጹም አላሳየም። ታሳየኛለሽ። አላሳየም። ለምን ነው የማታሳየኝ? አላሳየም። ለምን ስለሆነ? አላሳየም። ምን ስለሆነ? በቃ አላሳየም። ምን ስለሆነ? ካሜራ ላብራ?
ወይስ ልጠፍጥፍሽ እንደቀደም? አትነካኝም። የመምታት ምንም መብት የለህም እኮ። መብቱ ስላለኝ መሰለኝ ይሄን የለህም። አትነካኝም እንዴ? ምን ቅድም የመተውሽ የጨዋታ መስሎሽ ነው ወይስ ረሳሽ? ሁሉ ነገር የትኛውን የነገርሽኝ? የምትነግሪኝ የመጣሁበት ዋናው ጉዳይ እኮ አልኩሽ። ያገትሽውን ልጅ ማግኘት ስለምፈልግ ነው እያልኩሽ ነው። ያገትሽው ልጅ የት ነው ያገትሽው? ስቶሪ ያልሽው የት ነው? የት ነው የታገተው ልጅ? አልነግርህም። ነገው ቁጭ ለምንድን ነው የምትቀመጠው? የነበረው ነገር እየተቀዳሽ ነው። ለመጀመሪያ ደረጃ ቁጭ በይ። አይ አይደለ፣ በጣም ብልግና ነው ያደረገው። ብልግናውማ ያንቺ ዋሸኸኝ። የሁሉ ነገር ስነግርህ የኔ ምስኪን እንዴት እንደምታሳዝኝ። እንዴት እንደዚህ ታደርገኛለህ? ውይ አንጀቴን በላሽው በእናትሽ። የሁሉ ነገር ዘርግፌ ነገርኩህ እኮ ምንም ነገር የለም ብዬ ነው አይደለ? እንዳልተረዳኸኝ ዘርግፈሽ የምትነግሪኝን ሁሉም ነገር ተቀርቷል እያልኩሽ ነው ደግሞ። እሺ እናገረው ግልጽ ነው አይደለ? ቁጭ በይ። ሌላ ነገር አልፈልግም። የት ነው የደበቅሽው ልጁ? አልነግርህም። በቃ አልነግርህም። እንደው አትነግሪኝም? አልነግርህም። ምን ስለሆነ ማለት ነው? አልነግርህም። ይኸውልሽ እኔ ፈልፍዬ እደርስበታለሁ። ያኔ ግን ከደረስኩበት የባሰ አጸፋ ነው የሚሆነው። ምንም ነገር ይምጣ አልነግርህም። ስለዚህ ምን ስለሆነ ማለት ነው? አልነግርህም። በጣም የምትገርም ሰው ነህ። ይኸውልሽ አግራሞቱ ለራስ ቁጭ አድርገህልኝ ነው እኔን እንደዚህ ስተረተርና ስቀደድ ጸጥ ብላ ይሰማል። እያንዳንዷን ነገር ስቀዳሽ ነበር። መርማሪ ጋዜጠኛ ነው እያልኩሽ እኮ ነው። አልሰማሽኝም መሰለኝ መጀመሪያ። እኔማ አምኜ ለአንተ ብቻ የምነግርህ መስሎኝ ነው እንጂ እንዲህ በአደባባይ ታቀርበኛለህ ብዬ አልነበረም ያሰብኩት። የዋህ እኮ ነሽ በእናትሽ። የሶፎንያስ ወይኔ የቄስ እህት አንቺስ ቄስ አይደለሽ? ሰውን እያታለሽ። አሁን ይኸውልሽ ሌላ ወሬ አልፈልግም። አሁን ጉልበት መጠቀም ስለማልፈልግ ነው ጸጥ እያልኩሽ ያለሁት። በጣም በትዕግስት ለመጀመሪያ ጊዜ ነው እንዲህ ሳደርግ እራሱ። ይሄን ነገር ልነግርህ አልችልም። ምን ስለሆነ? በቃ አልነግርህም። በእናትህ ተረዳኝ። በቃ ምን ስለሆነ? ማንን የደበቅሽው ውስጥ? ማንም ሰው የለም። ይኸውልሽ ማንን ነው ስቶር ውስጥ የከተትሽው? ማንም ሰው የለም። ምንድነው ራቁቱን አድርጌ ፎቶ አንስቼ ልካለሁ ውስጥ የነበረው ለማንስ ነው? በቃ እዚህ ቤት ውስጥ አንድ ሰው ምንም ሰው የለም። ትሰሚኛለሽ? ስቶር የሚባልን ነገር በጭራሽ የለም እዚህ። ቮይሱን ሰምቼው ነው እያወራሁሽ ያለሁት እኮ። ገባኝ። እዚህ ምንም ነገር የለም ልፈልጌ ነው። እኔ እሱን አልዋሸሁም። በቃ አዎ ድምጼ ነው ይሄ ይታወቃል። ድምጼ ነው። የት ነው ያደረግሽው ልጁን? ማታ ነው ይሄን ቮይስ ያደረግሽለት ለሶፎንያስ? የት ነው ያደረግሽው? የለም ልጁ የት ነው ያለው? የለም። ይኸውልሽ ሌላ ነገር ውስጥ እንድገባ እንዳታስገድጂኝ እያልኩሽ። የለም ይሄ እንትን ብሎ ሄዷል ልጁ። የለም። ምን ብሎ ሄዷል? የለም። ምን ብሎ ሄዷል? ሄደ በቃ ራሱ ፈቶ ነው መሰለኝ። አሳስራ ነው በረራ። በጣም በሩ ሄደ። ወዴት? ተወኝ ተወኝ። በሩ ሄደ ወይ? በቃ ተወኝ። ታሰኛለሽ አታሰኝም? የለም እዚህ የለም አልኩ። የለም አልኩ። የለም ልጁ። አሁንም ይኸውልሽ ጸብ ከሆነ የምትፈልጊው ከእኔ ጋር ሌላ ነገር ውስጥ ነው የምትገቢው። በቃ የለም ትገለኝ እንደሆነ አለ። የለም በቃ ልጁ የለም። ከዚህ በኋላ አልሄድ እንዳታስጨርሽ። በቃ የለም ልጁ ሄዷል አልኩ። የለም እዚህ ምን ስለሆነ ማትነግሪኝ? አልነግርህም። የለም አልኩ። ነፃ መውጣት ከፈለግሽ ይሄን ልጅ ታሳይኛለሽ። ከየት ላምጣው? እሺ ይሄን ልጅ ካሳየሽኝ ጥዬልሽ እወጣለሁ። ይሄ ልጅ የለም ልጁ የለም አለ ሄዷል። የለም ለምን አትረዳኝም? አሳስረሽ እንዳስቀመጥሽው እኮ የተናገርሽው ራስሽ ተናገርኩኝ። ከዛ በኋላ እኔ ገብቼም ሳይ የለም። ይኸውልሽ ልጁ በረሮ አይደለም ከየትም ሊያመጣ አይችልም። እንግዲህ ነገር እንዴት አድርገሽ አሳስረሽ ይኸውልሽ ለምን ስለመታኝ ራሱ ትጠየቅበታለህ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ይሄ ነገር ዋጋ ያስከፍልካል። እኔ መምታት አልችልም። በቃ ረግጥሻለሁ። ከዚህ በላይ ለሁለተኛ ጊዜ ነው የተፈታተንሽኝ።
ትናገሪያለሽ አትናገሪም? ይሄን ሰው እንዳደረግሽው ተወኝ በእናትህ በቃ አልነግርህም። ትናገሪያለሽ አትናገሪም? የለም አልኩህ እኮ ለምን አትረዳኝም? አልገባሽም መሰለኝ እያወራሁት ያለሁት ነገር። ሴትዮ ድብደባው ይጨመር አነሰሽ? ይኸውልህ እኔን መምታታችንም የራሱ ያስጠይቃል። ታውቃለህ ያስጠይቃል። አነሰሽ ወይ ድድገምሽ? ያስጠይቃል። አነሰሽ ወይ አሁንስ? የት እንዳደረግሽው ላትነግሪኝ ትችይ ይሆናል። እኔ አገኘዋለሁ። ትሰሚኛለሽ? እኔ አገኘዋለሁ። የለም አልኩህ እኮ ምንም አልሰማ አልከኝ እንጂ የለም። አሁን ይኸውልሽ በጣም ጉንጭ አልፋ ክርክር እያደረግን ያለ ነው። በጉልበት መጠቀም ካለብኝ አሁን ከባሰ አሁን ከዚህ በተሻለ መልኩ ጉልበት ልጠቀም ነው። ትሰሚኛለሽ? የምትሰማኝ ከሆነ የለም ብያለሁ። በቃ ልጁ የለም። ለምን አሰማኝም? ለምን ነበር እሺ ያገትሽው? በቃ ነገርኩህ። በቃ ለሰውየው ልንሰጠው ነበረ። እንደሰማሁ ነው። በቃ ለሰውየው ማለት ለዲያስፖራው ለዲያስፖራው ምን ለምንድን ነው ለሰው ለዲያስፖራው የምታቀርቢው የምትሰጪው? ለምንድን ነው? በቃ እሱ ነው እንትን የሚላቸው። በቃ እኔ አቅራቢ ነኝ። በቃ አቅራቢ ነኝ። ለእሱ ሰጠዋለሁ። ምንም እንደዚህ አይነት ሀሳብ የሌላቸው ወንዶች እንደው ከየት ነው ያመጣሽው? ሰውየው በምን አይነት መልኩ ነው ያመጣሽው? ቆይ አልገባኝም። በቃ ተወኝ በእናትህ በቃ። ሴትዮ ደብድበኝ ስታበቃ ደግሞ እንደ አዲስ እንደዚህ ስጠይቀኝ አታፍርም? እንደ አንተ በእናትህ ለምጠይቅሽ መልስ እፈልጋለሁ። ድብደባው ካነሰሽ እየቀጠቀጥኩ አሁንም ትነግሪኛለሽ። ምንም ነገር አልነግርህም። በቃ ተወኝ። በጣም ልሄን እያስጨረሽኝ ነው። በዚህ ጉዳይ ደግሞ ትጠየቅበታለህ። እንደዚህ መታየኝ ዝም አልልም። ታያለህ። ምን ልታረጊ ነው? ከዚህ በኋላ ምን ልታረጊ ነው? አንቺ አትፈሪም እንዴ? አትደነግጭም እንዴ? በጣም ብዙ ማስረጃ እንዳለኝ አልገባሽም መሰለኝ። የህግ ሰው መሆኔን አላወቅሽም መሰለኝ እኮ። ልጁ የለም በቃ ሄዷል። ቤቱ ነው ያለው። በቃ ቤቱ ነው ሊሆን የሚችል አላውቅም። እኔ የለም። ለሰውየው ልታቀርብለት የፈለግሽው ሰውየው ውጪ ነው ያለው ብለሽኛል አይደል? አዎ በቅርብ ይገባል ብያለሁ። በቃ እሱ ወደዚህ ሲገባ እስከዛ ድረስ ልጁን አግተሽ ምን ልታረጊው ነው ማለት ነው? በቃ ለሱ ሊሰጠው ነበረ። የሰውየው መጠቀሚያ መጫወቻ ልታረዩ? ስንት ቢከፈልሽ ነው ሰጠኝ? በዶላር ሮባ እዚህ ጋር ድምፅ ይሰማኛል። የምን ድምፅ? እንጂ የሆነ የሚጓጓ ነገር አለ። ወደዛ መግባታችን ነው። ወደዛ መግባታችን አገባ። ወደዛ መግባታችን አችልም። ምንም ነገር የለም። ምንም የለም። ምንም የለም። ልጁ ነው አይደል? ምንም ነገር የለም። እዛ ምንም የለም። ወይስ ያስቀመጥሽው ዕቃ አለ? ምንም የለም። ወደዛ በጣም እየተንጓጓ። ኧረ ምንም የሚጓጓ ወደዛ እንዳትቀመጪ፣ ወደዚህ እንዳትከተይ። ሰምኛለሽ? ወደዛ ምንም ነገር የለም። ና ተከተለኝ። እዚህ ውስጥ ነው ድምጽ ይሰማል። ወይ ፈጣሪ፣ ወይ ፈጣሪ። ወንድሜ ይኸውልህ ወንድሜ፣ ወይኔ እስኪ አግዙኝ እናንተ። ይኸውልህ ወንድሜ፣ አይዞህ እያየህ ነው ተሰቃየሁ። አንቺ ቆሻሻ ያዟት፣ እዛ ያዟት። እሷ አይዞህ አለሁ አባዬ፣ አይዞህ። ወይኔ ፈጣሪ፣ አይዞህ። ቆይ አንቺ ቆሻሻ ዝም በይ። ወይኔ ወይኔ ማነው? ይኸውልህ ሰላማዊ ሰዎች ነው። ይኸውልህ አይዞህ ማድ ቤት ነው ያዟት። ምን ውስጥ ነው የከተተችው? ና ተነስ እስኪ አባዬ። ወይኔ ማነህ አንተ? እኔ አንተን ላግዝህ ልረዳ ነው የመጣሁት። አይዞህ አባቴ። አይዞህ። እሺ ተነሳ፣ ብድግ በል። መነሳት ትችላለህ? ወይኔ እጅ ተሳስሯል። አይዞህ ወንድሜ። ወይ ክርስቶስ። እዛ አንድ ይወስዳችሁ ግረፉልኝ። እሺ ሁላችሁ ና መነሳት ትችላለህ አባዬ? ኧረ እዚህ ጋር እየወጋኝ ነው። ምንድን ነው የምናደርገው? ወደ ውጭ ይረጋጋ። እሺ ካሜራውን አጥፋልኝ አንዴ እባክህ። ካሜራውን አጥፋልኝ። አይዞህ አጥፋ ካሜራውን በቃ። ይኸውልህ ወንድሜ
በጣም በጣም አዝኛለሁ ያገኘው በእንደዚህ አይነት ሁኔታ ሰው በዚህ ልክ መታገቱ እንዴት ነበር? እስኪ ማስታወስ። ኧረ በጣም ከባድ ነው። ሁለት ሰዎች ናቸው ከመንገድ ላይ። ታውቃታለች ሴትዮ? ኧረ እኔ ከዚህ በፊት አላውቃትም። ከዚህ በፊት አይቻትም አላውቅም። እርግጠኛ ነህ? አዎ ከመንገድ ወደ ቤት እየገባሁ እኮ ነው እኮ ድንገት እኮ ነው ልጆች አፍነው ያስገቡኝ። የት ከየት ከወዴት ወደ ቤት እየገባሁ እያለ? አዎ ከስራ እየመጣሁ እኔ ምንም የማውቀው ነገር የለም። ከስራ እየመጣሁ ድንገት ነው አፍነው መኪና ውስጥ አስገቡኝ። ይኸው አምጥተው እዚህ አረቡ በስመ አብ። ምንድን ነው እኮ እስኪ አስታውሰኝ፣ ምን እንደነበር የሚፈጠረው? ያገቱ ሰዎች ማን ናቸው ታውቃቸዋለህ? እኔ አላውቃቸውም። እሷን ብቻ ነው ያየኋት። በምን ይዘውክ መጡ? በመኪና ነው ድንገት። በጣም ከባድ ነበረ። በጣም አደገኛ ሰው ነች። በጣም ጨካኝ ነች። ኧረ በስመ አብ። ምን ስታደርግ የቆየች? ምን ያህል ቀን ሆነህ ታውቃለህ? በውል አላውቀውም፣ ግን በጣም ረጅም ጊዜ ያሳለፍኩ ይመስለኛል። በጣም ተመትቻለሁ። በጣም ነው የተጎዳሁት። በሂል ጫማ ምናምን። ኧረ በስመ ምን ያላረገችኝ ነገር አለ? ስትረግጠኝ ነበር ስትረግጠኝ። ራሷ ናች ቀጥቃጯ። ሰዎቹ አሰሩላት። ጥፍንግ አድርገውኝ ያው እንዳያችሁ አሰሩላት። ሄዱ በቃ። ያው ዛቻ፣ ማስፈራሪያ ምን ያልተባልኩት ነገር አለ? እኔ እንደዚህ አይነት ነገር እኔ አጋጥሞኝ ያውቅ። እሷ ብቻ ነች ቤት ውስጥ የነበረችው እስካሁን ባየኸው? ከዛ በኋላ እሷ ብቻ ነበረች። ብቻዋን ስታሰቃይ ከረመች። ምን ስታደርግ ነበረ? በሂል ጫማ ምንድን ነው ያደረገች? አረ እዚህ ጋር እኔ ጎኔ እኔ እዚህ ጋር እኔ አሁን ራሱ በጣም እኔ ሕክምና ጤንነት የተሰማህ አይደል? አንዴ ምራቅ የለ አንዴ ሂል ጫማ የለ እንዲህ ስትረግጠኝ ነበረ። በጣም አደገኛ ሰው ነች። በጣም ምን ትልሃለች? ከዛ ማለት የምታወራክ ነገር አለ ወይስ ለምን እንደታገትክ ታውቃለህ? ግን እኔ ምንም የማውቀው ነገር የለም። በቃ ምንም እንዲህ ነው አላለችኝም። እርግጥ ግን እኔ የሆነ በቃ ለአደገኛ ነገር ያዘጋጀችኝ ነው የሚመስለኝ። በጣም ለሚፈልግ ነገር ለትልቅ ነገር ያዘጋጀችኝ ነው የሚመስለኝ። ለምን ይመስልሃል? እኔ የሆነ ጉዳይ ይኑራት ምን ይኑራት በቃ ለሆነ ነገር እንደምትፈልገኝ ነው ያው የተረዳሁት ከሀሳቧ ማለት ነው። አይዞህ መናገር አቅቷል። እሺ አሁን ወደ ሆስፒታል ትሄዳለሽ። መኪና እያዘጋጀው ስለሆነ ነው። ወደ ሆስፒታል ሄደን ሕክምና ታገኛለህ። ከዛ በፊት ትንሽ ቆይታ እናድርግ ብዬ ነው። የቃል ማስረጃ መውሰድ ስላለብኝ ነው። እሷ የሰራችውን ነገር አይቻለሁ፣ ሰምቻለሁ። ስልኬስ በመድኃኒዓለም ስልኬስ ግድ የለም። ምን ፈልጋ ነው? ስልኬስ ምን ፈልጋ ነው? ቤተሰብም ማሳወቅ አለብኝ ያለሁበትን ሁኔታ። እሺ እናሳውቃለን። ትነግራቸዋለህ ሁሉም ነገር ትነግራቸዋለህ። ትንሽ ከኔ ጋር ቆይታ አድርግ ብዬ ነው። እሺ ወንድም ይሁን ለኔ መርማሪ ጋዜጠኛ ነኝ። እሺ አንተን ነፃ ላውጣህ ነው እዚህ ቤት የመጣሁት፣ ስለደረሰኝ ጥቆማ ማለት ነው። ዋናው ዓላማ አንተን ለማዳን ነበረ። እሷ ስራ ቢሆን ኖሮ ላትነግረኝ ነገሩን የቤት ስራውን ልታበዛብኝ ነበረ። ድምፅ ስንሰማ ነው የገባ ነው። አሁን ስቶር ውስጥ እንዳገተች ቮይስ ያደረገችው መልእክት ደርሶኝ ነው ስለአንተ። በጣም ቤተሰቦች ያውቁ የስራ ሁኔታዬ በጣም አደገኛ ሁኔታ ውስጥ ነው ያለው። ስራም እንደወጣው ነው የቀረሁት። አይዞህ እሺ፣ መኪና እየመጣ ነው። እሺ ትሄዳለህ፣ ሐኪም ቤት ትሄድና ሕክምናም ታገኛለህ፣ ወደ ስራም ትመለሳለህ። እርግጠኛ ሆኜ የምነግርህ። ወይ ፈጣሪ፣ ምን አይነት ህይወት ውስጥ ነው የገባሁት? ነገሩ ትንሽ ቢከብድም ነገሩ ባይገባህም የታጨህበት ዓላማ ወይም ደግሞ ለዚህ አሁን ለታገትክበት አንተ የተፈለክበት ዓላማ በጣም አስከፊ ነበረ። ፈጣሪ ስለሚወድህ ነው የዳንከው። ያልዳኑ ብዙ ሰዎች እንዳሉ አውቃለሁ። በጣም ብዙ ሰዎች የተሰቃዩ ሰዎች አውቃለሁ። በእነዚህ ሰዎች እጅ ገብቶ በጣም ብዙ እንደተሰቃየ አውቄያለሁ። አንተ ግን ፈጣሪ ወዶሃል እንጂ አንተ የታለምከው የታሰበልህ የነበረው እቅድ በጣም ብዙ ነገር ነበር። አንተን ግብረ ሰዶማዊ ናቸው ሰዎቹ በጠቅላላ። በስመ አብ ያለ ፍላጎት እንግዲህ ይዘው መጥተው እዚህ አንተን ሊገብሩ ለዲያስፖራዎች ገንዘብ ላላቸው ሰዎች ሊሸጡ ሲሉ ነው እንግዲህ የመጣንባቸው። ሴታውን ልትሸጥ ስትል ነው በገንዘብ ለቅምቃሚ ዶላር ለምዳ ነው ከዲያስፖራዎች ገብራ አንተን ያለ ፍላጎት አሁን እንደታገትከው ሁሉ ሌላ የተደረገው ነገር የለም ማለት። አው ስቃይ
ከመደብደቡ ውጭ ሌላ የተደረገው ነገር አለ? አይ ሌላ ነገር የለም። ፈጣሪንም ወደዛ ውስጥ ስላላስገባኝ ፈጣሪንም አመሰግናለሁ። እናንተም ከዚህ ህይወት ውስጥ እንዳልገባ ስላደረጋችሁኝ ስለደረሳችሁልኝ አመሰግናለሁ። ሴትዮዋ ግን በጣም ከሚባለው በላይ ልነግራችሁ ከምችለው በላይ በጣም ጨካኝና አረመናዊ ድርጊት ነው። ለማንኛውም ፈጣሪ ያለ ስለሁሉም ነገር ትንሽ አሁን ከራሴ ጋርም ስላልሆንኩ ነገሮች ለማውራት ትንሽ አሁንም ስለሚከብድ አይዞህ እኔም ትንሽ ቆይታ እንድናደርግ ነው እንጂ ላስጨንቅ አልፈለኩኝም። ግድ የለም ስልክ ምናምን እንደተዘረፍክ ነው ወስደውታል። እንግዲህ ስልኬን ምን ያርጉኝ እኔ እንጃ። በቃ ችግር የለውም። እሱን ስልክም ካስፈለገ እንሰጣለን። መደወል ካለበት ቤተሰቦች ጋር፣ ጓደኞች ጋር፣ የስራ ቦታ መደወል ትችላለህ። ደውለህ ከዛ በፊት ግን ሕክምና ቦታ ይዤ እሄዳለሁ። አንድ የምትቀረኝን ነገር ጨራርሼ ልሂድ ብዬ ነው እዚህ ማሰባሰብ ያለብኝን ማስረጃ ደዋውለህ ከቤተሰብም ጋር አለሁ እንድትላቸው። ይሄኔ ተጨንቀው ይሆናል እነሱ አይደለም። ሚስት ልጅ አለህ አንተ ወይስ? አይ ሚስት እንኳን የለኝም። ከቤተሰብ ጋር ነው የምኖረው። ያው ድንገታዊም ነገርም ስለሆነ ቤተሰብም አያውቅም ያለውን ነገርም ስላላሳወቅኩኝ ከቤተሰብ ጋር ነው የምትኖረው? አዎ ከቤተሰብ ጋር ነው የምኖረው። ያው ከስራ ስወጣ ነው ድንገት። አይዞህ በቃ ችግር የለም። እሱ ይስተካከላል። ዋናው አንተ ሰላም መሆን ነው ወንድሜ። እሺ ዋናው የአንተ ጤንነት ነው የሚቀድመው። ፈጣሪ ብሎ እንግዲህ ያው ስቃይ ውስጥም ብታሳልፍም ለቀናቶች፣ አሁን ግን ቢያንስ ከዚህ የከፋው ነገር ሳይደርስብህ ነገሮች ቢያንስ ተስተካክሏል ብዬ አስባለሁ። ሕክምና ማግኘት አለብህ። ወደዛ እንሄዳለን። አንዴ ግን ትንሽ ትቆየኛለህ። መኪና እስኪመጣ ነው። እኔም ጉዳይን ልጨራርስ ብዬ ነው። እሺ እንግዲህ ቤተሰቦች ያያችሁትን ይመስላል። ይህን ልጅ ሊያሰቃዩት ሊገብሩት እንደፈለጉ ሊያረጉት ሲሉ ነው እንግዲህ እኛ ደርሰን ፈጣሪም ይወደዋል። ምንም ነገር ያው ስቃይ ደርሶበታል፣ በደል ደርሶበታል፣ ድብደባ፣ ግርፋት ደርሶበታል እንደነገረኝ። ግን የታለመለትን ግን ዋናውን እቅድ ግን ሳይደርስበት ነው እኛ የደረስነው። ሁሌ እንደዚህ አይነት ነገር ላይ ቀድመን ስንገኝ በጣም ደስተኞች ነው። ይሄ ነው የኛ ትልቅ እርካታ። እና ይሄ ሰው አንድ ነገር ሆኖ ቢሆን ኖሮ ለዚህም ልጅ በጣም ከባድ ነው፣ ለቤተሰቦቹም። እነሱ ግን ለልቅምቃሚ ዶላራቸው የሰውን ሕይወት የሰውን ነፍስ በዚህ ልክ አበላሽተው ነበረ፣ ትውልድን በክለው ነበረ። እና ትንሽ አሁን የዚህ የቄሱ የተባለው ሰውዬ የሶፎንያስ ቤተሰብ በጠቅላላ ዙሪያቸው በጣም የቆሸሸ ተግባር፣ መጥፎ ተግባር ላይ የተሰማሩ ሰዎች ናቸው። እነዚህ ሰዎች በእርግጠኝነት ሁለቱ ብቻ አይደሉም። መቼስ ይሄ ነገር በጣም በሀገር ውስጥም በአዲስ አበባ ላይ ብቻ ሳይሆን በሀገር ውስጥ በጠቅላላ የተስፋፉ ሰዎች እንዳሉ በሰሚ እናውቃለን። አሁን ደግሞ እኛ እየሰራንበት ነው። አንድ ብለናል፣ ዛሬ ሁለት ብለናል። ነገ ደግሞ እያለን ይህን ነገር እየተከታተልን እስከ ቻልነው ድረስ ዱካቸውን አሻራቸውን ማጥፋት ነው የኛ ዓላማ። የሃይማኖት ሀገር የሆነችበት የቃል ኪዳን ሀገር የሆነችበት ሀገራችንን በእንደዚህ አይነት ሰዎች አናስደፍርም። ይሄ ኢትዮጵያውያን ሁላችሁም ልትጸልዩ ይገባል። አጥብቃችሁ ሁላችንም አጥብቀን ልንጸልይ ልንታገል ይገባል። እስኪ ከእሱ ጋር ያለኝን ቆይታ ትንሽ በዚሁ ገታ ላድርግና አሁንም ከነዚህ ሰዎች ጋር ወይም ከዚህ ሴትዮ ጋር ቀረ ምለው ነገር ካለ እንደው ነገሮች ብትነግረኝ ወይም ቤቷ ቢፈተሽ አሁንም ደስ ይለኛል። አንዳንድ ማስረጃዎች ባገኝ በዛው አድርገን እስኪ ነገሮችን ክትትላችን እየቀጠልን እንግዲህ ክትትላችን እያደረግን እንግዲህ ምናየው ነው የሚሆነው። እናንተም አብሮነታችሁ አይለይም። ወንድሜ በድጋሚ አይዞ። ስልክ ደዋውል። እሺ ወጣ ብለህ ይዤ እወጣለሁ። ስልክ ደዋውል። አብሮነታችሁን ከኛ ጋር አይለን። አሁንም አላበቃም። ትንሽ አብራችሁን ቆዩ። አስገቡልኝ እስኪ አንዴ አስገባ። ነይ ግቢ። ኩታራ እዚህ ተለቃቅማችሁ መታችሁ እኛ ላይ ትዝታላችሁ። አገኘዋለሁ ብዬሽ ነበረ፣ ቀድሜ ነግሬሽ ነበር። ምን መደበቅ ፈልገሽ ነው? ከዚህ በኋላ ምን ቀርቶሽ ነው የምትደብቂው? አገኘው አይደለ? በቃ አገኘሁት። አዎ ከዚህም በኋላ የታገቱ ካሉ አገኛቸዋለሁ። የኛ ምራቅ ተፊ
ልጁን እንደዛ ስትወጊው ስታሰቃዩ ከረምሽ አይደል? ምንም አላረኩትም። አሁን አንተም ዋጋውን ታገኛለህ። እንደዚህ እንደደበደብከኝ አንተም ሆንክ ባልደረቦችን እንደቀጠቀጣችሁኝ አቀሩ አትይኝ። እውነቴን ነው። ታያለህ። ይኸውልሽ ሰሚኛለሽ አሁን ስለዚህ ዲያስፖራ ተብዬ ሰውዬ የት እንዳለና መቼ ሀገር ውስጥ የለም ያልሽ ሀገር ውስጥ ከሚገባበትን ቀን ትነግሪኛለሽ። የጠቀሰው ነሽ አይደለ? የት ክለብ እንደምትሰሪም የት አካባቢ እንዳለ ክለቡ ትነግሪኛለሽ። በጠቅላላ ማለት ነው። ግልጽ ነው የምናገረው። እየሰማው ነው። ይሄን ልጅም አግተውት ያመጡት ከአንቺ ጋር ተባብረው አግተው ያመጡልሽን ሰዎች ማናቸው ምንድናቸው የሚለውን ትነግሪኛለሽ። ግልጽና አጭር ነው። እሺ የምጠይቅሽ የጠየቅኩሽም የምትመልሽልኝም ግልጽና አጭር አድርገሽ ትሰሚኛለሽ? አዎ ሰምቻለሁ። ይኸውልህ ቦታው ቦሌ አካባቢ ነው። እሱን ማሳያለሁ፣ ችግር የለውም። ማሳየቱ ላይ ደግሞ ለእኔ ነው የሚጠቅመኝ። ምን አባሽ ምን ልትሆኝ ነው የሚጠቅምሽ ለአንቺ? እሱን አሳያለሁ። ሰውዬው የት ነው ያለው? አሜሪካ ነው ያለው? ይገባል። ከ11 ቀን በኋላ ይገባል። ከ11 ቀን በኋላ ይገባል። እዛ ነው የተፈለገው ልጁ። ከ11 ቀን በኋላ ልታቀርቢለት ጥሬ ዕቃ ልታቀርቢለት ለሰውዬው አይደል? ቀይ እኮ ስራዬ ነው። በቃ አንዴ ገብቼበታለሁ። ነግሬሃለሁ አይደለ? በቃ አዎ ትከፍልበታለህ ደግሞ። አሁንም ዛቻ ላይ ነው ያለሽው መሰለኝ። ያው እንዲህ ደብድበኸኝማ ጸጥ አልልም። ሶፎንያስ ሰምኛለሽ? ከአንቺ ባሰ ዝቶብኝ ነበረ። ከአንቺ ባሰ የተሻለ ነገር እንደው እሱ ቢያንስ ስማርት ሆኖ አውርቶኛል። ግን እሱም የት እንደገባ አሁን አንቺም አታውቂም። ሰምኛለሽ? እሱን ዘብጥያ እንደላኩት አንቺንም ዘብጥያ ነው ምልክሽ። የትም ገብተሽ የምትወጪበት የትም ላንቺ የሚፈቅድ ህግ የለም። ላንቺም የሚቆም ማንም ሰው የለም። ከዚህ በኋላ በእኔ እጅ ውስጥ ነው ያለው። ታስገባኝ ይሆናል ግን እኔ ይኸውልህ ስወጣ ማረገ እኔ ነኝ የማውቀው። ስወጣ እንገናኛለን። መች ነው የምትወጪው? እወጣለሁኝ። አትይኝም? እሱን ታየዋለህ፣ ችግር የለውም። የሰማሽኝ ነው። ከዚህ በኋላ ከአንቺ ጋር የምንለፋለፍበት ምንም እንትን ምክንያት የለኝም። ሰውየው ከ11 ቀን በኋላ ይገባል ብለሽኛል። የት ነው ማረፊያው መቆየው? ይመጣል። እኔ ማረፊያውን አላውቅም። ይመጣል፣ ብቻ ይመጣል። እዛ ክለቡን ታሳይኛለሽ? አሳያለሁ። ማረፊያውን አላውቅም። የሚያርፉባቸውን ሰዎች ግን አንቺ ታውቂያለሽ፣ ማረፊያውን ግን አታውቂም አይደለ? እያንዳንዷን ነገር አሁን ትናገሪያለሽ። ገና አላበቃውም። ከአንቺ ጋር ያለኝንም ከወንድምሽ ጋርም ገና ከዚህ ሰውዬ ጋር የሚኖረኝን ቆይታ ገና አላበቃውም። ማንም እጀ ረጅም ከኔ ጋር የሚነጋገርበት አንዳችም እንትን የለም። በገንዘብ የሚደልልኝ ሰው የለም። በጉልበት የሚያሸንፈኝ ሰው የለም። ከፈጣሪ በታች ማንንም ለህግ ተገዥ ሆነን ለእውነት ቆመን የምንሰራ ሰዎች እንጂ ማንንም የምናጎበድድለት ማንንም የምንፈራው ሰው የለም። ልታስፈራረኝ እንዳትሞክሪ። አሁን እሱን ታያለህ፣ ችግር የለውም። እንደምታስረኝ ነገርከኝ። አዎ መብት አለ፣ ታስረኛለህ። ስወጣ ግን አሳያለሁ። እንዴት ነው እንደምትወጪ እርግጠኛ ነሽ? በገንዘብሽ በዩሮ እና በዶላርሽ ተማምነሽ ነው? አላ ገና ያለሽን ንብረት እቀማሻለሁ እያልኩሽ እኮ ነው። ገና በእንደዚህ አይነት ሁኔታ ያገኘሻቸውን ንብረት፣ ሀብት፣ ንብረት፣ ገንዘብ ገና እንድትቀሚ አካውንትሽ እንዲዘጋ አደርጋለሁ እያልኩሽ ነው። አጉል ነገር ውስጥ ነው እየገባ ያለው። ከባድ ነገር ውስጥ ማለት ነው። ከባድ ችግር ውስጥ ነው የገባው። ታሽ ለማንኛውም እና አንቺ በዚህ አናበቃም። ቦታውን ታሳይኛለሽ። ካሳየሽኝ በኋላ ወደ ጣቢያ ልክሻለሁ። ሰሚኛለሽ አይደል? ገና ከአንቺ ጋር አልጨረስንም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ።
ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦች እነዚህ ሰዎች አሁንም ስራቸው ተግባራቸው ምንም የሚያሳፍራቸው ያልሆኑ አይምሯቸው የተበከለ የደነዘዙ ሰዎች ናቸው። ያው ይህ ነገር ትንሽ ከሰውኛ አስተሳሰብ ወጣ ስንል ነው ህሊናችንን ስንሸጥ ለሴጣን ስንገዛ ነው በዚህ ልክ እንደዚህ አረመኔ መሆን የሚቻለው። እነዚህ ሰዎች በእንደዚህ አይነት ሁኔታ ውስጥ ነው ያሉት። ልቦና ይስጣቸው። ግን ደግሞ ልቦና ይስጣቸው ብለን ምንተዋቸው ሰዎች አይደሉም። ነፃ የምንወጣውን ካወጣን በኋላ እነሱን ደግሞ ፍርደኛ ማድረግ ይኖርብናል። ሁሉም እነሱን እያየ እንዲማማርበት፣ ማንም ይሄን ነገር እንደ ጀብድ እንዳያወራው፣ እንዲፈራ፣ ራሳቸውን እንዲያዝኑበት መሆን መቻል አለባቸው በዚህ ስራቸው። አሁን እነዚህ ሰዎች አሁንም ድረስ እየነገረችኝ እንኳን እንደዚህ እየነገርኳት እንኳን ወዴት እንደምልካት እየነገርኳት እንኳን ታስፈራራኛለች ያለችው። ስወጣ ግን አላግኝክ አይነት ዛቻ ነው እየዛተችብኝ ያለችው። ለማንኛውም እሷን አንዴ ውጭ አቁሚያት ነው ከእናንተ ጋር ቆይታ እያረኩ ያለሁት። ይህን ሰውዬ የት እንዳለ አድራሻውን ታሳኝኛለች። ቦሌ ነው ያለው ብላኛለች። ክለቡ የት እንዳለ አያለው። እዛ የሚገቡ የሚወጡ ሰዎችን መከታተል ይኖርብናል። ይሄ ነገር አሁንም በጣም ረጅም ጉዞ ወይም ደግሞ ረጅም ክትትል እንደሚያስፈልገው እኔም ባልደረቦችም እናውቃለን፣ ይገባናል። ትንሽ ነገሩ ከበድም ሪስክም ሊኖረው ይችላል። ያው ሰዎቹ በፈንድሬዝ የታገዙ ስለሆኑ ለዛ ነው ሁሉም የሚተማመኑት፣ ሁሉም ይዝቱብን። ለዛ ነው አንድ እንዳው እንደሌላ ወንጀለኛ የሚፈራን ሰው እንኳን ብዙ አይደሉም፣ የሚፈሩ አይደሉም። እነዚህ በውጭ ኃይል ወይም ደግሞ በገንዘብ ኃይል ተማምነው የሚያወሩ ናቸው። ከኛ ጋር ብታስረንም እንወጣለን አይነት ነው የሚሉት ሁሉም። እኛ ግን ከፈጣሪ በታች ሕግን ተከትለን ራሳችንም ደግሞ እውነተኛነታችን ይዘን ባህል ወግ ሳይበላሽ ትውልድ ሳይበከል ነገሮችን ማጥራት ስላለብን እስከ ጥግ ድረስ እንሄዳለን። ቤተሰቦቼ ሁሌም አብራችሁኝ ስለምትሆኑ፣ ስለምታግዙኝ፣ ስለምታበረቱኝ እጅግ አድርጌ ነው አመሰግነው። የእኔ ውድ ስጦታዎች ዛሬ በዚህ ቪዲዮ እንግዲህ የተማራችሁትን እናንተም ያያችሁትን አይታችኋል። እኛም ያየነውን አይተናል። በዚሁ ላብቃ። በሌላ ሀሳብ፣ በሌላ ጉዳይ፣ በሌላ ቪዲዮ እስክንገናኝ ድረስ ወይም ደግሞ ይሄን ክትትል ቀጥዬበት ሌላ ነገር እጄ አሁንም ጣት የሚቀስርባቸው ሌላ መንገዶች ካሉ ወደ እነዛ መስመሮች እስኪ ድረስ ለዛሬው በዚሁ ላብቃና እናንተም ሰላም ቆዩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩኝ። ሰላም ቆዩ። ቻው።